አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ምዕራፍ 11 በአባትነት ሥርዓት ከልጁ በማይቀድም በእግዚአብሔር አብ ስም፣ በልጅነት ሥርዓት ወደ ኋላ በማይል በእግዚአብሔር ወልድ ስም፣ ከእነርሱ ጋር በሕልውና በባሕርይ ትክክል በሚሆን በመንፈስ ቅዱስም ስም ቅዱሳን ደቀ መዛሙርቱ አባ አካለ ክርስቶስ፣ አባ ዮሴፍና አባ ገብረ መስቀል የጻፉትን ለሚሰማው የሚያስደነግጥ ጠላትንም የሚያስጨንቅ የአባታችን የአቡነ ዜና ማርቆስን የገድሉን የምስክርነቱንና የትሩፋቱን ዜና መጽሐፍ ማንበብ እንጀምራለን። የአባታችን የዜና ማርቆስ ጸሎቱና በረከቱ በአገራችን በኢትዮጵያ በሕዝበ ክርስቲያን ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ዳግመኛም የአባታችን የዜና ማርቆስ የዘመዶቹን ትውልድ ሐረግ እነግራችኋለን። የእምነ ጽዮንና የመድኃኒነ እግዚእ ክርስቶስ ዘመዳ የሀገር ወረብና የጽጋጃ መምህር የሆነውን ታላቁን አባታችን አኖሪዎስን ከጸጋ ዛብ ወንድም ከዘራ አብርሃም ወለደችው። ጸጋ ዛብም የአባታችን የአቡነ ተክለ ሃይማኖት አባት ነው። ስሟ ትቤ ጽዮን የተባለ የእምነ ጽዮን ሁለተኛ እህቷ የጸጋ ዛብና የዮሐንስ ወንድም ከሆነ ከአባታችን ዜና ማርቆስ አባት ከአርክሌዴስ አባታችን ሕፃን ሞዓን ወለደች። የፈጠጋር ሀገረ ገዥ የሆነ የመድኃኒነ እግዚእ ልጅ እግዚአርያም አባታችን ተክለ ሃይማኖትን ወለደችው። የአባታችን ቅዱስ ዜና ማርቆስ የትውልድ ሐረግ እንዲህ ነው። ንጹሐንና ቅዱሳን ከሆኑ ካህናት ወገን፣ ከተመረጡና ከተባረኩ ነገሥታት ወገን፣ ከከበሩ ነገሥታትም ወገን ነው። ዳግመኛም የአባታችን ዜና ማርቆስ የተጋድለውን ነገር ወደ መናገር እንመለስ። አባታችን ተክለ ሃይማኖት ከአባታችን ዜና ማርቆስ ተለይቶ ከደብረ ብስራት ወጥቶ ከሄደ በኋላ ያን ጊዜ አባታችን ዜና ማርቆስ በደመና ላይ ተቀምጦ በተራራው ጎን ወደ ሞረት አገር ወረደ። ሰዎችንም አንካሶች፣ እውሮች፣ ለምጻሞች፣ ደንቆሮች፣ ዲዳዎች የሚያደርጓቸውን ብዙዎች አጋንንትንም አገኘ። የክብር ባለቤት በሆነ በኢየሱስ ክርስቶስ ስምና በመስቀሉ ኃይልም አሳደዳቸው። በዚያም ምንጮችን አፈለቀ። አንደኛም እብስቆት በተባለ ዱር፣ ሁለተኛ ሺህርካብ በሚባል በገተም ምድር ከገደል በታች ባለው ሜዳ፣ ሦስተኛም በዛይድ በገማዶ በእለበጅ ዱር አፈለቀ። እነዚያ ክፉዎች አጋንንት አስቀድሞ ያሳምሟቸው በሽተኞችንም በሊህ የጠበል ውሃዎች ሁሉንም አዳናቸው። ከዚህም በኋላ ዳግመኛ በኤልያስ ሰረገላ ተቀምጦ እግዚአብሔርን ወደማያውቅ ስሙ አብድልማል ወደሚባል የአዳል አገር ንጉሥ ሄደ። ስለ እግዚአብሔር ስምና ስለ ሕልውናው መላልሶም አነጋገረው። የአዳል ንጉሥ አብድልማልም በአባታችን ዜና ማርቆስ ላይ ተቆጣ። ጦሩንም አንስቶ ወርውሮ ጎኑን ወጋውና አባታችን ዜና ማርቆስ ወዲያውኑ ሞተ። የእግዚአብሔርን መልአክ ቅዱስ ሩፋኤል ወደ እርሱ ወርዶ ያለ ጉዳት ጤነኛ አድርጎ አስነሳው። አባታችን ዜና ማርቆስም ከሞት ድኖ ተነስቶ የአዳል ንጉሥ አብደልማልን እንዲህ ብሎ ገሰጸው፣ አስተማረው። እኔን ሞት ቢመታብኝ ፈጣሪ እግዚአብሔር እንዲህ ያስነሳኛል። አንተን ግን ፈጣሪ ቢገድልህ እንደ እኔ ማን ያነሳሃል? ንጉሥ አብደልማልም መልሶ እንዲህ አለ፣ ከሞት የሚያስነሳኝ ለእኔም ፈጣሪ ጽፍሮን አለኝ አለ። አባታችን ዜና ማርቆስም ዳግመኛ መለሰ እንዲህም አለው፣ አምላክ ያልሆነ ጣዖትህ ጽፍሮን ይችላልን? ራሱን ማዳን የማይችል ሌላውን እንዴት ያድናል? ንጉሡም መለሰ፣ ፈጣሪ ጽፍሮንን ማን ይገድለዋል አለ። አባታችንም እንዲህ አለ መለሰም፣ በነፍስ በሥጋ የሚገድልና የሚያድን ከእጁ የሚያመልጥ የሌለ ፈጣሪ እግዚአብሔር አለ፣ እርሱ ይገድለዋል አለው። ይህም ቃል በአባታችን ዜና ማርቆስ አንደበት ሳይፈጸም ከሰማይ መብረቅ ወርዶ ጽፍሮን ጣዖትንና አገልጋዮቹን አቃጠላቸው። የሥራው ሰዎችን ሁሉ እንደ ደረቅ እንጨት አነደዳቸው። ንጉሥ አብድልማልም ደንግጦ ከዙፋኑ ላይ ወደ ምድር ወደቀ። ሰራዊቱም ሁሉ ወድቀው እንደ በድን ሆኑ። በሙሴ ዘመን በግብፅ አገር እንደሆነውም በመተሎሙ ዘመንም እንደተደረገው ከዓርብ እስከ ሰኞ ያቺን አገር ጨለማ ሸፈናት።
የዚያች አገር ሰዎችም ቀኑንና ሌሊቱንም ለይተው ሳያውቋዩ የአባታችን ዜና ማርቆስ የተወጋው ጎኑ ግን ቁስሉም ሳይኖረው የተከፈተ ሆኖ ነበር። የእግዚአብሔር መልአክ ቅዱስ ሩፋኤልም አድኖታልና ከተወጋው ጎኑም እንደ ፀሐይ ብርሃን ያለ ብርሃን ወጥቶ ከንጉሥ አብድልማል ፊት ያለውን ጨለማ አራቀው። አባታችን ቅዱስ ዜና ማርቆስም ዛሬስ በፈጣሪ እግዚአብሔር አታምንምን? አለው። ንጉሥ አብድልማልም እንዲህ ሲል መለሰ፣ አሁንስ አመንኩ። አምላክ የሚገድል የሚያድን እውነተኛ አምላክ እንደሆነ አውቄአለሁና። ያን ጊዜም አባታችን ቅዱስ ዜና ማርቆስ ፈገግ አለ። እግዚአብሔርንም እንዲህ ብሎ አመሰገነው። የእስራኤል አምላክ እግዚአብሔር ይክበር ይመስገን። ብቻውን ድንቅ ታምራትንም በባሪያው ላይ ያደረገ የጌትነቱም ስም ይክበር ይመስገን። ክብሩም ምድርን ሁሉ ይምላ። ይሁን ይሁን። ከዚህም በኋላ ንጉሥ አብድልማል አባታችን ዜና ማርቆስን ልዑልና ገናና እግዚአብሔር ያከበረ አባቶች በእኔ ላይ የወደድከውን አድርግ፣ በልዑል ፈጣሪም ስም አጥምቀኝ አለው። አባታችንም ደስ አለው። መስቀሉንም ይዞ ምድሩን ባረከ፣ አማተበ። ይህ ንጉሥ አብድልማልም ከምድረ ነጊሶ በላይ ባለች በቡልቡል ሀገር ላይ ባሰራት ቤት ውሃን አፈለቀ። በዚህም ባፈለቀው ውሃ ንጉሡንና ሰራዊቱን ሁሉ አጠመቃቸው። ያን ጊዜም ለክርስትና ጥምቀት በክህነት አገልግሎት ይራዱት ዘንድ ከገዳመ ባርካ አባ ተጠምቀ መድን፣ ከደብረ ሃሌሉያ አባ ሳሙኤል፣ ከበጌምድር አባ ብንያም፣ ከደጋ በለሳ አባ ሰምራብ፣ ከደብረ ዞዝና ከደብረ ሞጊና አባ አብሳዲ መጡ። ከምድረ ነጊሶ በታችም በሀገር ቀውት ባለች በንጉሥ አዳራሽ ውስጥ መሥዋዕትን አዘጋጅተው ከእግዚአብሔር በተቀበለው ታቦት ላይ አክብረው ቅዱስ ሥጋውንና ክቡር ደሙን አቀበሏቸው። ይህችም ታቦት በሊቀ መላእክት ቅዱስ ሩፋኤል ስም የተቀረጸች ናት። በእስክንድርያ ሀገርም ነበረች። እስላሞች በነገሱበት ዘመንም ቤተ መቅደሷን የሸሪፍ ልጅ አህመድ ሲያፈርሳት ያን ጊዜ የእግዚአብሔር መልአክ ቅዱስ ሩፋኤል ይህችን ታቦት ወስዶ በገነት ከዕፀ በለስ ሥር አኑሯት ነበር። ከዚያም አምጥቶ ለሊ ቅዱሳን ሰጣቸው። የዚያች አገር ሰዎችም የሆነውን ይህን ነገር ሁሉ በሰሙ ጊዜ ወደዚህ ንጉሥ መጥተው ይህ ሥራየኛ ሰው ከሞት እንዴት አዳነ አሉት። ንጉሡም እንዲህ ብሎ መለሰ፣ እርሱ የሥርዓት ሰው አይደለም፣ የእውነተኛ አምላክ የኢየሱስ ክርስቶስ አገልጋይ ነው እንጂ። እናንተም እንደኔ አምናችሁ በዚህ አባት ዜና ማርቆስ እጅ ተጠመቁ። የዚህም እንግዳ ሰው የአባታችን ዜና ማርቆስ አምላክ ታላቅና ከፍ ከፍ ያለ ከእርሱ በቀር ሌላ አምላክ የሌለ ፍጥረትን ሁሉ የፈጠረ ነው። የዚችም አገር ሰዎች ሁሉ በዚህ ንጉሥ ስብከት አምነው በአባታችን ዜና ማርቆስ እጅ ተጠመቁ። የዚህም ንጉሥ የጥምቀቱ ስም ሳይለ ሩፋኤል ነው። የሚስቱም የጥምቀት ስም ዓመተ ክርስቶስ ነው። እርሷም የክብር ባለቤት በሆነ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም በአረማውያን እጅ አንገቷን የተቆረጠች ናት። ከዚህም በኋላ በክርስትና ጥምቀትና በቁርባን ስርዓት ለመራዳት የመጡ እነዚያ የከበሩ ጻድቃን ግን በአባታችን ዜና ማርቆስ ላይ የሠራውን የእግዚአብሔርን ድንቅ ሥራውን እያደነቁ ወደ የገዳማቸው ተመለሱ። አባታችን ዜና ማርቆስም ሳይለ ሩፋኤል ተብሎ ከተሰየመው ንጉሳቸው አብድልማል ጋር የዚያችን አገር ሰዎች የክብር ባለቤት የሆነ የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስን የወንጌልን ሃይማኖት እያስተማራቸው ከዚያ ንጉሥ ጋር 3 ወር ከ7 ቀን ተቀመጠ። በዚያም ወራት የተጠመቁ ቁጥራቸው ከሴቶችና ከልጆች ጋር 802,000 ነው። ከዚህም በኋላ አባታችን ዜና ማርቆስ ከዚያች አገር በደመና ተነጥቆ ወደ ኢየሩሳሌም ደረሰ። ከከበሩ ቦታዎችም ተባረከ። ወደ ደብረ ዘይትና ወደ ደብረ ታቦርም ወጣ። ከክብር ባለቤት ከጌታችንና ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስም መቃብር ከደብረ ጎልጎታ ማፈርን ወስዶ በአሞራዎች ክንፍ ላይ ጫነ። የክብር ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ከተጠመቀበት ከዮርዳኖስም ውሃን ቀርቶ አንዱን ንስር አሸክሞ ወደ አገሩ ደብረ ብስራት ተመለሰ። ያንም ለደብረ ብስራት፣ ለደብረ ገርባ፣ ለአብስቆት ገዳም ለበሽተኞች የሕይወት ውሃን ላፈለቀበት ለምድረጋይ፣ ለምድረጋይ ነጊሶ፣ ለገዳመ ድንስ፣ ለየሻና
ለሰገድ ገዳም ለፈረዋሻ አከፋፈለ። ውሃውንም እንዲሁ ከሊህ አገሮች ውሃ ጋርም ጨመረው። ያን ጊዜም እነዚያ ቦታዎች በእግዚአብሔር መልአክ በቅዱስ ሩፋኤል እጅ ተባረኩ። ከዚህም በኋላ አባታችን ዜና ማርቆስ ወደ ጳጳሱ አቡነ ጌርሎስ ሄደ። ሁለቱም በመንፈሳዊ ሰላምታ ሰላም ተባባሉ። አባ ጌርሎስ ጳጳስም አባታችን ዜና ማርቆስን ልጄ ሆይ ከእንግዲህ አንተ አባቴ ነህ አለው። በዚያችም ሌሊት በአባታችን ዜና ማርቆስ እጅ በምሁር አገር እግዚአብሔር ያደረገውን ድንቅ ሥራውን እየተጨዋወቱ አደሩ። በማግስቱም አባታችን ዜና ማርቆስ የክብር ባለቤት የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ሃይማኖትን አስቀድሞ ወደ አስተማረባት ወደ ምሁር አገር ሁለቱም በደመና ተነጥቀው ደረሱ። ፄዋ መስቀልም ባመነች በ5ኛው ዓመት በቤቷ ተቀበለቻቸው። በዚያም አደሩ። በማግስቱም ከአባ ጌርሎስ ጳጳስ ጋር የአባታችን ዜና ማርቆስን መምጣቱን የዚያች አገር ሰዎች ሰምተው መጡ። በፄዋ መስቀልም ደጅ ተሰበሰቡ። አባታችን ዜና ማርቆስን አባ ጌርሎስ ጳጳስ ሕዝብ ወደ ተሰበሰበበት ወደ ውጭ ውጡ፣ አባታችንም ተገናኛቸው። በአባታችን ዜና ማርቆስና በአባ ጌርሎስ ጳጳስ ፊትም ቀርበው እጅ ነሱ። አባታችን ሆይ በደህና አለህን? እስከ ዛሬ ድረስ ለምን ዘገየ? አሉት። አባታችን ዜና ማርቆስም መልሶ እንዲህ አላቸው፣ አዎን በእግዚአብሔር ሰላም በደህና አለው አላቸው። መዘግየቴም እስካሁን ድረስ በሌላ ቦታ በእግዚአብሔር ፈቃድ ነበርኩ። ዛሬ ግን እጎበኛችሁ ዘንድ በልዑል እግዚአብሔር ፈቃድ ወደ እናንተ መጣሁ። ግን ሰይጣን ጠላታችን ክፉ ነገር አደረገባችሁን ብሎ ጠየቃቸው። እነዚያ የሀገር ሰዎችም እንዲህ አሉት፣ የታላቁ ፈጣሪያችን ስም ይክበር ይመስገን፣ በአንተ ጸሎት አዎን ደህና ነን አለን። ደህና አለን። ጠላትም በእኛ ላይ ምንም ክፉ ነገር አላደረገም። ግን ጥቂት በሽተኞች አሉ፣ እንደ ቀድሞው ናፈውሳቸው። ወደ ሀገራችን መምጣትህን ትናንት በሰማን ጊዜ ከእኛ ጋር አምጥተናቸዋልና። የሀገር ሰዎችም ይህን ተናግረው በሽተኞችን ወደ እርሱ አቀረቧቸው። ያን ጊዜም ወደ እግዚአብሔር ጸለየ። 300 በሽተኞች የሚሆኑ ለምጻሞች፣ አጋንንት የያዟቸው ዕውሮችና አንካሳዎች በጸሎቱ ዳኑ። ከዚህ በኋላ ደግሞ በአንዲት ጉባኤ እንዲሰበሰቡና እንዲቀመጡ አዘዛቸው። ስለ ቀናች ሃይማኖት ከመጽሐፍት ቃል ከአባ ጌርሎስ ጳጳስ ጋር በቀናች ሃይማኖት ይጸኑም ዘንድ አስተማራቸው። ሁሉም ትምህርቱን ተቀበሉት። ያን ጊዜም ከጉባኤ ውስጥ አንድ ሰው ተነስቶ አባታችን ዜና ማርቆስን እንዲህ አለው፣ ስለ ሃይማኖት ያስተማርከን ሁሉ አመንኩ። ነገር ግን በኋለኛይቱ ዕለት ሙታን ይነሳሉ ብለህ ያስተማርከን አንዲቱ ነገር ሐሰት ትመስላለች። ስጋቸው አፈር ትቢያ ከሆነ በኋላ ይህ ነገር እንዴት ሊሆን ይችላል ብሎ ጠየቀው። አባታችን ቅዱስ ዜና ማርቆስም መልሶ እንዲህ አለው፣ ከልጅነትህ እስከ ዛሬ ባለው ዕድሜ እህሉ ሁሉ ሲዘራ በየወገኑ በየአይነቱ በመሬት ውስጥ ከበሰበሰ በኋላ ሲያበቅል ሲያድግና ሲያፈራ ወደ ቀደመ መልኩም ወደ ነበረበት እንደሚመለስ አልተመለከትክምን? የስንዴም ቢሆን የገብስም ዘር ቢሆን አትክልትም በየአይነቱ የሙታን መነሳትም እንዲሁ ይሆናል እንጂ። ይህንም ብሎ ከወንበሩ ተነስቶ በመካከላቸው ቆሞ እንዲህ እያለም ወደ እግዚአብሔር ጸለየ። የክብር ባለቤት ጌታዬ ፈጣሪ አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ በሦስትነትህ ጥበብ በአንድ አገዛዝ በአንዲት ፈቃድ ዓለሙን ሁሉ የፈጠርክ በኋለኛውም ዘመን ከመቤታችን ከቅድስት ድንግል ማርያም ስለ እኛ ከሥጋዋ ሥጋ ከነፍሷም ነፍስ ነስተ እንደኛ ሰው የሆን አልዓዛርን ከተቀበረ ከ4 ቀን በኋላም ከመቃብር ያስነሳ እንዲሁ የዚህች አገር ገዢ የነበረውን አንተን ስለ መካዱና ጣዖትን ስለ ማምለኩ ስለ መውደዱም በእኔ በደካማው ባሪያ ላይና በከበረው ስምህ ላይም ስላደረገው ክፉ ሥራው በባሕር አስቀድሞ ያሰጠምከውን በማይጠፋ የእሳት ባሕርም ውስጥ የጣልከውን ታነሳው ዘንድ እለምንሃለሁ። የምለምንህም ስለ እርሱ አይደለም፣ ስለ ሚስቱና ስለ ልጆቹ ጽኑ እምነታቸው ነው እንጂ ወገኖቹም የሆኑ ዘንድ ስለ መረጥካቸውና በእኔ በባሪያ ቃል ስለ ጠራሃቸው ስለ አገሩ ሰዎችም የሙታንንም መነሳት እንዳለ በከበረ ወንጌልህ ያስተማርከውንም ያምኑ ዘንድ። ያን ጊዜም የመላእክት አለቃ ቅዱስ ሩፋኤል ከሰማይ ወርዶ
በፊቱ ቆሞ እንዲህ አለው፣ ጌታ አልዓዛርን ከመቃብር ውስጥ ጠርቶ እንዳስነሳው አስቀድሞ የሞተ የዚህችን አገረ ገዢ የነበረውን ጥራው፣ እንዲሁም ከባህር ተነስቶ ይወጣል። ቅዱስ ሩፋኤልም ይህን ተናግሮ ወደ ሰማያት አረገ። ያን ጊዜ አባታችን ዜና ማርቆስ ያን መኮንን እንዲህ ብሎ ጠራው። ሙቶ ከተቀበረ በአራተኛው ቀን ስጋው ተልቶ ከሸተተ በኋላ አልዓዛርን ከመቃብር ውስጥ ባስነሳው በክብር ባለቤት በጌታዬና በአምላኬ በመድኃኒቴ በኢየሱስ ክርስቶስ በመለኮቱ ኃይል አንተ የዚህች የሞርግ አገረ ገዢ አውጊት ከሞት ተነስተህ እኛ ወዳለንበት ና ውጣ ብሎ በባህር ሰጥሞ የሞተውን ያን መኮንን ጠራው። ያን ጊዜም እንደ ቀድሞው ምድር ተሰንጥቃ ባህሩ ተገለጠ። በላዩ ወድቆ ከሞተ 5 ዓመት ከ4 ወር ከሆነ በኋላ ያ መኮንን ከባህሩ ውስጥ ወጥቶ በአባታችን ዜና ማርቆስና በአባ ጌርሎስ ጳጳስ ፊት በወገኖቹና በጭፍሮቹ መካከል ቆመ። የሙር ሰዎችም ገዢያቸውን ከሞት ተነስቶ ባዩ ጊዜ አባ ዜና ማርቆስ ታላቅና ልዑል በሆነ በፈጣሪው ኃይል በእውነት ድንቅ ታምራትንና ኃይልን የሚያደርግ ነው እያሉ ጮኹ፣ ደነፉም። ከዚህም በኋላ እንዲህ ሲሉ ጠየቁት፣ በባህር ላይ ወድቀህ በውስጡ ከተደፈንክ በኋላ ከሞት እንዴት ተነሳ? ያ መኮንንም እንዲህ ብሎ መለሰላቸው፣ እናንተ እንዳያችሁኝ አስቀድሞ ወደዚህ ባህር ወድቄ ሞት። ክፉዎች የጨለማ መላእክት መጥተውም ነፍሴን ከበቧት። ሥጋዬም በዚህ ባህር ላይ ተንሳፎ ነበር። የጨለማ መላእክቶችም በሲኦል ወዳለ የእሳት ባህር ውስጥ ነፍሴን አወረዷት። ዛሬ ግን በስቃይ ቦታ ሳለሁ የእግዚአብሔር መልአክ ቅዱስ ሩፋኤል መጣ። ከስቃይ ቦታም አውጥቶ ሥጋዬ ወዳለበት ወደ ባህር ወሰደኝ። አንቺ ነፍስ የቅዱስ ዜና ማርቆስ አምላክ የምሕረት መገኛ ጌታ ኢየሱስ ክርስቶስ ወደ ሥጋሽ ተመለሺ አለሽ ብሎ ነፍሴን ከሥጋዬ ጋር አዋሃዳት። ያን ጊዜ ነፍሴ ከሥጋዬ ጋር ስትዋሃድ እናንተ አሁን እንደምታዩኝ ከባህር ወጥቶ በመካከላችሁ አቆመኝ። ዳግመኛም እንዲህ አለ፣ ሁላችሁም ሰዎች ወንድሞቼ ስሙ። የክብር ባለቤት በሆነ በከበረ ዜና ማርቆስ አምላክ በጌታ ኢየሱስ ክርስቶስ የማያምን ሁሉ በሰማያት ምሕረት የለውም። የሚያምን ግን የዘላለም ሕይወት አለው። ሰው በክፉ ሥራው ተፈርዶበት በሲኦል ወዳለ የእሳት ባህር ሲወድ በሁለት የሰንበት ቀኖችና የፍጥረት ሁሉ እመቤት በሆነች በፈጣሪ ክርስቶስ እናት በቅድስት ድንግል ማርያም በዓል ወደ ውጭ አውጥተው ያሳርፉታል። እንደኔ ጣዖት አምላኪውን ግን ከቶ አውጥተው አያሳርፉትም። በጨለማና በእሳት ባህርም ውስጥ ያለ እረፍት ለዘላለሙ ሲሰቃይ ይኖራል እንጂ። አሁንም ያለ መጠራጠር በፍጹም ልቦናችሁ የክብር ባለቤት በሆነ በክርስቶስ እመኑ። ከዚህ በኋላ ጨለማና ከእሳቱ ባህር ስቃይና መከራ ትድኑ ዘንድ ሁለቱን የሰንበት ቀኖችና አምላክን የወለደች የእመቤታችን የቅድስት ድንግል ማርያምን በዓላቶች አክብሩ። ከዚህም በኋላ ወደ አባታችን ዜና ማርቆስ መለስ ብሎ ሰገደለት፣ እንዲህም አለው፣ ቀድሞስ መራራና ክፉ ከሆነ ሥራዬ የተነሳ ጠልቼህ ነበር። ዛሬ ግን የተጋድለው ነገር ከማርና ከስኳር የሚጥመኝ ሆኖ የሚያስፈራ ከሆነ ከኃጢአት ሞትም አዳኝ ሆነኸኛልና፣ አሁንም አባት ሆይ ዳግመኛ በሲኦል ወዳለ የእሳት የጨለማ ባህር ውስጥ እንዳልወድ በፍጥረቱ ሁሉ ጌታ በወለደችውም በፍጥረቱ ሁሉም እመቤት ቅድስት ድንግል ማርያም አማጽኛለሁ። አባታችን ዜና ማርቆስም መልሶ እንዲህ አለው፣ እንግዲህ ወዲህ ወደ ጨለማውና ወደ እሳቱ ባህር አትወርድም፣ በኃጢአትም ሞት አትሞትም። መሐሪና ይቅር ባይ አምላክ ስለ ልጆችህና ስለ ሚስትህ እምነት በሥጋ በነፍስ ከሞት አድኖሃልና በኋለኛይቱ ዕለትም የሙታን ትንሣኤ እንዳለ ያምኑ ዘንድ ስለ ወገኖችህም ከሞት አስነስቶሃልና። ስለዚህም የአሸናፊ እግዚአብሔር ልጅ በሥጋም የድንግል ማርያም ልጅ ከአባቱና ከመንፈስ ቅዱስ በሥልጣን የተካከለ አልዓዛርን አስቀድሞ አስነሳው። የምሁር አገር ሰዎችም ይህን ድንቅ ተአምር ስላዩ እጅግ አደነቁ። ምስጉን የሆነ እግዚአብሔርንም አመሰገኑት። የዚያን መኮንን ሚስትም ጽዋ መስቀልም ከልጆቿ ጋር የባሏን ከሙታን ተለይቶ መነሳት በተመለከተች ጊዜ በታላቅ ድምፅ ጮኸች፣ እልልም አለች። የአባታችን የዜና ማርቆስ
ጸሎቱና በረከቱ በሀገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ከአባታችን ከአቡነ ዜና ማርቆስ ረድኤት በረከት ይክፈለን። ከእመቤታችን ከቅድስተ ቅዱሳን ከድንግል ማርያም ረድኤት በረከት ያሳትፈን። የሰማነውን በልቦናችን ያሳድርብን። ከሁሉም ቅዱሳን ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት በቀደምት ረድኤት በረከትን ይክፈለን። እመቤታችን የቅድስት ድንግል ማርያም ጣዕሟን በአንደበታችን ፍቅሯን በልቦናችን ያሳልብን። ቀበለው እግዚአብሔር አቡነ ዘበሰማያት